በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። በዚህች ዕለት አጽፋቸውን ወይም ብርድ ልብሳቸውን እንደ ጀልባ ተጠቅመው የኢያሪኮ ባህር ከደቀ መዛሙርቶቻቸው ጋር የተሻገሩት ታላቁ የኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባሕር ዕረፍታቸው ነው። ዳግመኛም በዚህች ዕለት የአቡነ ዜና ማርቆስ የአክስት ልጅ የሆኑትና የአሩሲ እስላሞች ባደረጉላቸው ተአምር የተነሳ ኑር ሁሴን እያሏቸው የደብረ ጽጋጉን አቡነ አኖሪዎስ ዕረፍታቸው ነው። ሰማዕቱ ቅዱስ መርቆሪዎስም ዕረፍቱ ነው። ይኸውም ቅዱስ ለሰማዕትነት ከመመረጡ አስቀድሞ በክርስትና ያፌዝና ይቀልድ የነበረ ሲሆን በዚህ ፌዙ ከሃዲዎች የሆኑ ነገሥታት ያስቃቸውና ያስደስታቸው የነበረ ነው። ዳግመኛም ይህች ዕለት ሐዋርያው ቅዱስ ቶማስ በህንድ አገር ድንቅ ተአምር ያደረገባት ዕለት ናት። በመናፍቃን ላይ እሳት ያዘነቡትና ከዱር አራዊት ጋር በመኖርና ወተታቸውን እየተመገቡ በበረሃ በተጋድሎ የኖሩት አቡነ ያዕቆብ ግብፃዊም ዕረፍታቸው ነው። በዚህ ቀን ጌታችን በድሃ ተመስሎ ተገልጦ ቁራሽ እንጀራ የለመናት በኋላም በጀርባው አዝላ የሸኘችውን ኢትዮጵያዊቷን ቅድስት ጸበለ ማርያም ዕረፍቷ ነው ዛሬ። እርሷ በጎኗ ተኝታ የማታውቅ በጌታችን 40 ጾም ወራት ከሰንበልት በቀር ምንም የማትቀምስ ነብሮች የእግሯን ትቢያ ይሉስላት የነበረች ታላቅ ኢትዮጵያዊት ጻድቅ ናት ቅድስት ጸበለ ማርያም። ይኸውም ከነቢያት ከሐዋርያት ከሰማዕታት ዕድል የተሰጣት እናት ናት። ከደናግል መነኮሳትም ዕድል ተሰጣት። መነኮሲትም ድንግልም ናትና። የሐዋርያው የቅዱስ ቶማስ ድንቅ ተአምር። ሐዋርያው ህንድ አገር እንደደረሰ ወንጌልም መስበክ እንዴት እንደሚጀምር ሲጨነቅ ጌታችን በሰው አምሳል ተገለጠለትና በዘዴ ወደ ሀገሪቱ እንዲገባ አድርጎታል። ይኸውም አንድ ነጋዴ ጌታችንን አናጺ እሻለው ቢለው ጌታችንም ባሪያህን ግዛኝ ብሎ ቶማስን ይኸውም አንድ ነጋዴ ጌታችንን ሐናጺ እሻለሁ ቢለው ጌታችንም ባሪያዬን ግዛኝ ብሎ ቶማስን በ3 ወቄት ወርቅ ሸጠለትና የጠራቢ ዮሴፍ ልጅ የሆነ ባሪያዬን ለጎዳና ነጋዴ ለአብየኒስ ሸጨዋለሁ ብሎ ጻፈለት። አብየኒስም ቶማስን ከጌታችን ገዝቶ ከወሰዱ በኋላ የንጉሱ ሴት ልጅ ስታገባ ታላቅ ድግስ ተደርጎ አብረው ሄዱ። ቶማስም በሰርጉ ላይ ስጋ ባለመብላቱ አሳላፊው በጥፊ ሲመታው ይህች እጅ ውሾች ሲጎትቷት አያታለሁ አለ። አሳላፊውም ውሃ ሊቀዳ በሄደበት አንበሳ ሰብሮት ገደለውና እጁን ውሻ እየጎተተ ወደ ሰርጉ ቤት አመጣት። አንዲት አዝማሪም ቶማስ አስቀድሞ ስለ ሰውየው መሞት ትንቢት ሲናገር ሰምታው ስለነበር ለሕዝቡ ሁሉ የሰማችውን ተናገረች። ንጉሱም ቶማስን ወደ ልጁ ወስዶ እንዲጸልይላት አደረገው። ጌታችንም በቶማስ አምሳል ተገልጦ ለሕዝቡ ሁሉ አስተማራቸውና ወደ ሃይማኖት መለሳቸው። የሐዋርያው የቅዱስ ቶማስ ረዴቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። አቡነ ኤዎስጣቴዎስ ከፋሌ ባሕር። ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ አባታቸው ክርስቶስ ሞዓ ሲሆን እናታቸው ስነ ሕይወት ይባላሉ። ደጋግ የሆኑ ወላጆቻቸው በሃይማኖት በምግባር ኮትኮተው አሳደጓቸው። በአደጉም ጊዜ ከአባ ዘካርያስ እጅ መነኮሱ። ታላላቅ ቅዱሳን እስኪያደንቋቸው ድረስ በጽኑ ተጋድሎ ሲኖሩ ጌታችን ከቅዱሳን መላእክቱ ጋር ተገልጦላቸው በንፍሃት መንፈስ ቅዱስን አሳደረባቸው። ከእናተ ማኅፀን የመረጥኩ ወዳጄ ኤዎስጣቴዎስ ወይ ለብዙ ወንጌልን ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩህ። አንተን የሰማ እኔን ሰማ፣ አንተንም ያልሰማ እኔን ያልሰማ ነው ካላቸው በኋላ ወደ ሰማያት በክብር አረገ። አባታችን ቅስናን ከተሾሙ በኋላ ወንጌልን መስበክ ጀመሩ እና አቡነ አብሳዲን ጨምሮ ብዙዎችን አመንኩሰው ደቀ መዛሙርቶቻቸው አድርገዋል። እጅግ አስገራሚው ተአምራትን በማድረግ ለብዙ ሕሙማን መድኃኒት ሆነዋቸዋል። ልጆቻቸውን ሰብስበው ከመናፍቃን ጋር በፍጹም እንዳይቀላቀሉ በመምከር አቡነ አብሳዲን ሹመውላቸው ወደ ኢየሩሳሌም በመሄድ ቅዱሳን ቦታዎችን ተሳለሙ። በመንገዳቸውም የክርስቶስን ወንጌል እየሰበኩ ብዙዎችን ወደ ቀናች ሃይማኖት መለሷቸው። ወደ አርማንያም ሄደው ወደ ኢያሪኮ ባሕር በደረሱ ጊዜ መርከበኞችን እንዲያሳፍሯቸው ቢለምኗቸው መርከበኞች ግን እምቢ አናሳፍርም አሏቸው። አቡነ ኤዎስጣቴዎስ ግን አጽፋቸውን ወይም ኮታቸውን በባሕሩ ላይ ዘርግተው በስመ ሥላሴ አማትበው አጽፋቸውን እንደ መርከብ አድርገው ልጆቻቸውን ይዘው ባሕሩን ተሻገሩ።
ልጆቻቸውንም እንዲህ አሏቸው፣ ልጆቼ በልባችሁ ቂምና ሽንገላን እንዳትይዙ ተጠበቁ። ለእኔ ግን ከእናንተ አንዱ የሚጠፋ ይመስለኛል አሏቸው። ይህን ያሏቸው እየተሻገሩ ነበረ። ይህንንም እንዳሉ ከመካከላቸው አንዱ የቂም በቀል መመከቻ ነበርና ወዲያው ሰጠመ። የሰጠውም በአጽፋቸው የመርፌ ቀዳዳ ሾልኮ ነው። ሰውን ያህል ነገር በመርፌ ቀዳዳ በተሰፋው ቀዳዳ ሾልኮ መስጠም ማለት ነው። አባታችንም አርማንያ ደርሰው ከሊቀ ጳጳሱ ጋር ቡራኬን ከተሰጣጡ በኋላ ማስተማር ጀመሩ። የአርማንያ ሰዎች ሁሉም በሃይማኖት አንድ እስኪሆኑ ድረስ ታላላቅ ታምራትን እያደረጉ አስተምረው አጠመቋቸው። በኋላም ያን የሰጠመ ደቀ መዛሙርታቸውን የማነ ብርሃን ይባላል ጸልየው አውጥተውታል። አባታችን ጊዜ ረፍታቸው ሲደርስ ጌታችን ተገልጦላቸው ታላቅ ቃል ኪዳን ከሰጣቸው በኋላ መስከረም 18 ቀን አርፈው ሊቀ ጳጳሳቱና ካህናቱ በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናን ቤተ ክርስቲያን ቀብረዋቸዋል። የአባታችን ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። በዚህ ዕለትም መርቆሬዎስ ሰማዕት ይታሰባል። ከታላቁ ጻድቅ ንጉሥ ቆስጠንጢኖስ ቀጥሎ ልጁ ሁለተኛው ቆስጠንጢኖስ ነገሰ። እርሱም ሲሞት የእህቱ ልጅ ዮልዮስ ነገሰና ጣዖትን ማምለክና ክርስቲያኖችን ማሰቃየት መግደል ጀመረ። የልደት ቀኑን በሆነ ጊዜ እያፌዙ እንዲጫወቱት ፌዘኞችን ሰበሰበ። ይህም መርቆሬዎስም ከፌዘኞች ውስጥ አንዱ ነበር። በዚህ ዘመን እንደ ኮሜዲ እንደምንላቸው ማለት ነው። ካህናት በቤተ ክርስቲያን ስርዓት እንደሚያደርጉት እያደረገ ያስቀው ዘንድ ከሃዲው ንጉሥ አዘዘው። እንዳዘዘውም በክርስትናው ስርዓት እያሾፈና እየቀለዱ ብዙ ሳቅና ስላቅ አደረጉ። ሁለተኛም በክርስትና ጥምቀተ ስርዓት ሊጫወትና ሊያፌዝ ፈለገና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ በማሾፍ አማተበ። ያንን ጊዜም ሊቋቋሙ የማይችለው መለኮታዊ ብርሃን ወርዶ በውሃው ላይ ወረደ። እግዚአብሔርም ልቦናውን አበራለትና ብርሃኑን በግልጽ አየው። በዚያችም ቅጽበት ልብሱን አውልቆ ጥሎ ወደ ውሃው በመግባት አሁን የእውነትና ከልብ በሆነ እምነት ሆኖ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ወጥቶም ልብሱን ለብሶ በንጉሥ ፊት ቆሞ ስለ ጌታችን መመስከር ጀመረ። መጀመሪያ እያፌዘ እየቀለደ ንጉሱን ለማሳቅ ነበር የሞከረው። በጌታችን ቸርነት ግን ያንን ወደ እውነት ቀይሮለት እዛው ላይ ተጠመቀ። ተጠምቆም የጌታችን አምላክነት ሲመሰክር ንጉሱም እጅግ ደንግጦ ተቆጥቶ ለአማልክቶቼ ካልሰዋህና ካልሰገድክ አሰቃይቼ እገድልሃለሁ፣ ትእዛዜን ብትቀበል ግን ብዙ ሀብትና ንብረት ሰጥቼ አክብሬ ሾመሃለሁ አለው። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉና መንግስትህን ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ንጉሱም እንዳልተመለሰ ሲያውቅ እጅግ ተቆጥቶ የቅዱስ መርቆሬዎስን አንገት መስከረም 18 ቀን በሰይፍ አስቆርጦት የሰማዕትነት አክሊል እንዲቀበል አደረገው። የቅዱሱ ሰማዕት መርቆሬዎስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። ልብ በሉ፣ መርቆሬዎስ ያልነው ወር በገባ በ25 የምናከብረው አይደለም፣ ሌላኛው መርቆሬዎስ ነው እንጂ። አቡነ አኖሪዎስ ትልቁ መባላቸው ትንሹ አኖሪዎስ በሚል ስያሜ የተጠሩ ሌላ ጻድቅ አሉና ነው። ይኸውም ታላቁ አቡነ አኖሪዎስ አባታቸው ዘር ሃይማኖት ወይም ዘር አብርሃም፣ እናታቸው ደግሞ ክርስቶስ ዘመዳ ይባላሉ። አቡነ አኖሪዎስ ታላቁ አቡነ ሳሙኤል ዘወገግ፣ አቡነ ሕፃን ሞዓ፣ አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ፣ አቡነ ማትያስ ዘፈጠጋር፣ እነዚህ ሁሉም የወንድማማች ልጆች ናቸው። እነዚህ ደጋግ ቅዱሳን በእናትም የእህትማማች ልጆች ናቸው። ማለትም የአኖሪዎስ ታላቁ እናት ክርስቶስ ዘመዳ፣ የሕፃን ሞዓ እናት ትብየ ጽዮን፣ የንጉሱ የአጼ ኩኖ አምላክና የማርያም ዘመዳ እናት እምነ ጽዮን እህትማማቾች ናቸው። እነዚህም 3ቱ እህትማማቾች ናቸው። ማንማን? እምነ ጽዮን፣ ትብየ ጽዮን፣ ክርስቶስ ዘመዳ። መድኃኒነ እግዚእ የሚባል አንድ ወንድም አላቸው። እርሱም የአቡነ ተክለ ሃይማኖት እናት የቅድስት እግዚአርያ አባት ነው። ማርያም ዘመዳም አቡነ ዜና ማርቆስንና ማርያም ክብራን ወልዳለች። ማርያም ክብራን ትንሿ አኖሪዎስን ወልዳለች። ታላቁ አቡነ አኖሪዎስ አቡነ ተክለ ሃይማኖት ካረፉ በኋላ ወደ ትግራይ በመሄድ ጻዕዳ አምባ ከተባለ ቦታ ገዳም መስርተዋል። ግብፃዊ አቡነ ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖስ ጨጌ አቡነ ፊልጶስን አስጠርተው ለስብከት ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ 12 አበው መርጠን
ክርስትና ይስፋፋ ብለው ባቀረቡት ሐሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ፣ አቡነ አኖሬዎስ ዘሞረት፣ አቡነ ማትያስ ዘፈጠጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኖሬዎስ ዘወረብ፣ አቡነ ታዲዮስ ዘጽላለሽ፣ አቡነ ገብረ ክርስቶስ ዘግድም፣ አቡነ መርቆሬዎስ ዘመርሃ ቤቴ፣ አቡነ አድሃኒ ዘዳሞት፣ አቡነ ቀውጾስ ዘመሃግል፣ አቡነ ኢዮስቅያስ ዘወጅ፣ አቡነ ዮሴፍ ዘእናርያን መርጠው ሀገረ ስብከት ተሰጥቷቸው ለሐዋርያዊ አገልግሎት ተልከው ተሰማሩ። እነዚህ 12 ንቡራን እድ ለስብከተ ወንጌል በመላው ሀገሪቱ ሲሰማሩ ለአቡነ አኖሪዎስ እንደ ግብጦን የተባለ ቦታ ደረሳቸው። ይህም ቦታ ከግንደ በረት እስከ ባሌ ያለውን አገር ያካትታል። እርሳቸውም 7 ታቦት ይዘው በመሄድ አብያተ ክርስቲያናትን ተክለው ክርስትናን አስፋፍተው በአካባቢው ስብከተ ወንጌል ካሳፉ በኋላ ባርጋባን የተባለ የአካባቢው ሰው ተአምራቸውን ትምህርታቸውን ተመልክቶ በጽጋጋ ገዳም እንዲመሰርቱ ስለነገራቸው አቡነ አኖሪዎስ በጽጋጋ ገዳም መስርተዋል። ይኸውም የአቡነ አኖሪዎስ ገዳም ደሴ ዙሪያ በጽጋጋ የሚገኝ ሲሆን ከደሴ ወደ መካነ ሰላም በሚወስደው መንገድ በ12 ኪሎ ሜትር ርቀት ላይ ይገኛል። ገዳሙ የተመሰረተው በ1317 ዓ.ም በንጉሥ አጼ አምደ ጽዮን ዘመነ መንግስት ነው። አቡነ አኖሪዎስ በጽጋጋ ገዳማቸው እያሉ ንጉሥ አምደ ጽዮን በክፉዎች ምክር ተታሎ የአባቱን ሚስት በማግባቱ ጻድቁን ዮሐንስ መጥምቅ ንጉሱን ስለገሰጹት ታስረው ወደ ወለቃ ተጓዙ። ንጉሱ ሲሞት ሰይፍ አርድ የነግሶ የተጋዙት በሙሉ እንዲመለሱ ስላወጀ አቡነ አኖሪዎስም ወደ በዓታቸው ጽጋጋ ተመለሱ። አቡነ አኖሪዎስ በነገስታቱ ፊት ቆመው የወንጌልን ሕግ በመመስከራቸው እየታሰሩ ምድረ ጸወን ወደ ምትባል አገር ይኸውም ደቡብ ወሎ ቦረና የምትገኝ ናት። እንዲሁም ዘዋይ ደሴ ገማስቄ ገዳም ባሌ አካባቢ ወደ ተባለው አገር ተጋዙ። ለብዙ ዓመታት ገዳም መስርተው ቆይተው ወደ ጥንት በዓታቸው ተመልሰው ጽጋጋ መጥተው በገዳማቸው ብዙ ተጋድለው በ1471 ዓመተ ምህረት በጽጋጋ ገዳማቸው ነው ያረፉት። በኋላም ወደ አሩሲ በመሄድ እስላሞችን አስተምረዋል። ብዙ ተአምራት ያደረጉላቸው ሲሆን መንደራቸውም ያማረ መንደር ብለው ሰይመውላቸዋል። የአሩሲ እስላሞች እጅግ ያከብሯቸውና ይወዷቸው ነበር። ከአክብሮታቸውም የተነሳ የአቡነ አኖሪዎስን ኑር ሁሴን እያሉ ይጠሯቸው ነበር። ጻድቁ በአሩሲ ቆመው የጸለዩበት ቦታ ዛሬም ድረስ ተከብሮ ይኖራል። ሶፍ ዑመር ዋሻ ተብሎ የሚጠራው ታሪካዊ ዋሻ የአቡነ አኖሪዎስ በዓት በመሆኑ በታሪክ የሚታወቅ ሀቅ ነው። ይህም በገድለ ተክለ ሃይማኖትና በድርሳነ ቅዱስ ዑራኤል ላይ በሰፊው ተጠቅሷል። ጻድቁ በኢቲሳ 21 ዓመት ቆመው ሲጸልዩ ብርሃን ተተክሎ ይታይ ነበር። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትልቅ ቃል ኪዳን ከተቀበሉ በኋላ መስከረም 18 ቀን በታላቅ ክብር አርፈዋል። የደሴ ከተማ ክርስቲያኖችና የግሸን ማርያም ተጓዦች መስከረም 18 ቀን የአቡነ አኖሪዎስን በዓለ ዕረፍት በደማቅ ሁኔታ ሲያከብሩት፣ የአካባቢው ነዋሪዎች ደግሞ ፈረሶቻቸውን ሸልመውና አሳምረው ዑደት እያደረጉ ሲያከብሩት ማየቱ ትልቅ ደስታን ይፈጥራል። የአባታችን የአቡነ አኖሪዎስ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር፣ አሜን። አቡነ ያዕቆብ ግብፃዊ ሊቅ አባ ያዕቆብ ከደጋግ ወላጆቻቸው ተወልደው ለገዳም ተሰጥተው በ12 ዓመታቸው የመነኮሱ ታላቅ አባት ናቸው። 20 ዓመት በሆናቸው ጊዜ ከመምህራቸው ከአባ ገብርኤል ወደ በረሃ ወጥተው ከአንድ ግንብ አጠገብ በዓት አበጅተው መኖር ጀመሩ። የውሃ ጉድጓድም አጠገባቸው ነበር። ከውሃውም ቀድተው እያወጡ በገንዳ አድርገው ለዱር እንስሳ እያጠጧቸው ወተታቸውን እያለቡ አይብ አድርገው ከመምህራቸው ጋር ይመገባሉ። መምህራቸውን ባረፉ ጊዜ ሌሎች ከእግዚአብሔር የታዘዙ 12 ገዳማውያን መነኮሳት መጥተው ከአባ ያዕቆብ ጋር ተቀመጡ። በጾም በጸሎት በመትጋት የዱር አራዊትን ወተት እየተመገቡ ተቀመጡ። እኒህም 12 ገዳማውያን ከዕለታት አንድ ቀን አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር እየተባባሉ ተመካከሩ። ሰይጣንም ይህን ስለሰማ በመፈቃቀራቸው ይቀና ነበርና ቀንቶም በሙሴ ጸሊም አምሳል ሆኖ በክንፍ እየበረረ ወደ እነዛ መጣ። እንዲህም አላቸው፣ ሽማግሌ ሲሆን ከቦታዬ ለምን አናወጻችሁኝ አላቸውና ኑሯቸው እንዴት እንደሆነ ጠየቃቸው። እነርሱም የእውነት ሙሴ ጸሊም መስሏቸው ምስጢራቸውን ነገሩት። ለዱር እንስሶችን በገንዳ ላይ ውሃን እንዲቀዱ ውሃውንም ሊጠጡ ሲመጡ እንደሚያልቧቸውና ሁልጊዜም በየማታው ከወተታቸው እንደሚመገቡ ነገሩት። ምክንያቱም ለእነርሱ ጸላዔ ሰናይ ሙሴ ጸሊም መስሏቸዋልና። በአባ ሙሴ ጸሊም የተመሰለው ሰይጣንም እንዲህ አላቸው፣
ያዘዝኳችሁን ትሰማላችሁን ሲላቸው አዎን አባታችን ባሉት ጊዜ የእንስሶችን ወተት አትጠጡ፣ እናንተ መነኮሳት ስትሆኑ አታምጧቸው። ጾምንም ግን በ40 ቀን ጹሙ፣ ጾሙን ግን በየ40 ቀኑ ጹሙ። የዳዊትን መዝሙር አትጸልዩ፣ እርሱ በአመፅ ቅዱስ ዳዊትም ማለት ነው። እርሱ በአመፅ የኦሪዮን ሚስት ነጥቋልና እርሱንም ገድሎታልና። ጥቅም የሌለው ብዙ ነገር መከራቸው። እነርሱም አባ ሙሴ መስሏቸው ይሰሙት ነበረ። ጉጉት ነበራቸውና ከሱ ለመባረክ። ከዚህ በኋላ አባ ያዕቆብ ሰይጣን እንደሆነ በመንፈስ ቅዱስ መሪነት አውቀው ደቀ መዛሙርቶቻቸውን ከቁርባን ቅዳሴ በኋላ የተገለጠላቸው ሰይጣን መሆኑን ነገሯቸው። በሌላም ጊዜ ያ ሰይጣን በሊቀ ጳጳስ አምሳል ሆኖ እየተገለጠላቸው ሲፈትናቸው አባ ያዕቆብ ባሉበት ሆነው ጸሎት በማድረግ እንደ ትቢያ በኖ እንዲጠፋ አድርገውታል። አባ ያዕቆብ እስከ ዕለተ ዕረፍታቸው ድረስ ተአምራት በማድረግ ድውያን በመፈወስ ኑረው በሰላም አርፈዋል። የጻድቁ አባታችን ቅዱስ ያዕቆብ ረድኤታቸው በረከታቸው በሁላችን ላይ ይጽፍ ድርብ ሆኖ ይደር፣ አሜን። መስከረም 18 ቀን እናታችን ቅድስት ጸበለ ማርያም ትታሰባለች። እናታችን ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድሪያስና እናቷ መስቀል ክብራ ፈራ እግዚአብሔርና ሥርዓተ ቤተክርስቲያን እያስተማሩ በሃይማኖት በምግባር ኮትኩተው አሳደጓት። ከዕለታት በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባይታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ለወላጆቿም እንዲህ አላቸው፣ ይህች ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሪም በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባይታዊን ዘንድ ሄዳ በጸሎት ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔርን በጸሎት ከጠየቀ በኋላ ማድረግ የሚገባትን ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መስዋዕትን አሳርግልኝ ብላ ለባይታዊው ሰጠችው። እርሱም ከጸለይላት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከቅዱስ ሚካኤል ከቅዱስ ገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው፣ አዘዘቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመለሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበረ። ባሏንም ሰውነቷ እንደ እሳት ያቃጥለው ነበር። እርሱም አይምሮውን ከሳተ ከ3 ቀን በኋላ ሲነቃ የደረሰበትን ለዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉትና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ ላኳት። እንግዲህ ይሄ ነገር የሚሆነው ወደ ባሏ ሂዳ ነው። ከባሏ ከሄደች በኋላ ፈቃደ እግዚአብሔር አይደለምና ይሄ ነገር ተከሰተ። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በተአምራት ምንም እንዳላገኛት ሆነች። ከዚህ በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልስላት ነበር። ልክ አባታችን አቡነ ገብረ መንፈስ ቅዱስ 60 ነምር 60 አናብስት የእግራቸውን ትቢያ ይልሷቸው ነበር አይደል? እንደዛ። ከዚህም ወጥታ ንህብት ወደሚባል አገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እንባዋ መሬቱን ያርስ ነበር። ነገር ግን ሰው እንዳያውቅባት አፈር በላዩ ላይ ትጨምርበታለች። በአንድ ዕለትም በቤተ ክርስቲያን ቆማ ስትጸልይ በሁለቱ ማዕዘን የተቀበሩ ምውታን ሲጮሁ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውን በሰማች ጊዜ በእንባዋ ላይ እንባን በጸሎቷም ላይ ጸሎት ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባዔ ያዘች። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እባክህ እኒህን ነፍሳት ከሲኦል አውጣቸው እያለች ማለደች። በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርን ጸሎቷን ሰምቶ እነዚያን ነፍሳት ከሲኦል አወጣላት፣ ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ተሸከመች። በምናኔም ትኖር ዘንድ ወደደች። በብሕትውና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘንድ
ዘደብረ ሐንታ ዘንድ ሄደች። እርሱም ማኅሌተ ጽጌን ከአባ ጽጌ ድንግል ጋር የደረሰው ነው። አቡነ ገብረ ማርያም ካስተማራት በኋላ አመነኮሳትና ስሟንም ጸበለ ማርያም ብሎ ሰየማት። ከዚህ በኋላ ተጋድሎ እጅግ በማብዛት ትርምትን ገንዘብ አደረገት። ከእንጨት ፍሬዎች ውጭ የማትመገብ ሆነች። በተቀደሰችው የጌታችን 40 ጾም ወራት ግን ከሰንበት በቀር እርሱንም ፈጽሞ አትቀምስም ነበር። እስከ ፋሲካም ድረስ ከበዓቷ ስለማትወጣ ማንም አያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በአመማር ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባሕር ውስጥ ቆማ እየጸለየች ታድራለች። በስግደቷም በቀን እስከ 8 እልፍ ትሰግድ ነበር። ከወንድሟ ቶማስም የቅዱሳን መላእክትን ምስጢር ተማረች። የዮሐንስን ወንጌልና የራእዩ መጽሐፍ ዘወትር በማንበብ ትጸልያለች። የእመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን 3 ጊዜ ታነባለች፣ ትጸልያለች። አንቀጸ ብርሃንንም በየ7ቱ ጊዜ ትጸልያለች። የዳዊትን መዝሙር በፈጸመ ጊዜ የጌታችን መከራ ግርፋት እያሰበች ራሷን ሺህ ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱ ስለ ንጉሱ አንዳንድ ሺህ ጊዜ፣ ስለ መነኮሳትም ሺህ ጊዜ፣ ስለ ኃጣንም ሺህ ጊዜ ራሷን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ 7 ቀን እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ ዕጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት ጊዜ በ7ኛው ቀን አስቀድማ አውቃ በመሰዊያው ያሳረገው ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽናህ መዓዛና እንደ ኪሩቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታየዋለች። ምክንያቱም አልቅሳበታለች ጸልያበታለችና። ቅድስት እናታችን እሾህ ያለው የብረት ዛንጅር በወገቧ ትታጠቃለች። በወገቧና በጭኖቿ ያሰረችው እርጥብ የላም ቁርበት ከአጥንቶቿ ጋር ይጣበቃል። በጠረቀም ጊዜ ስጋዋ እየተቆረጠ ይወድቃል። በምድርም ውስጥ ትቀብረዋለች። 5 ጊዜ እንደዚህ ያደረገች ራሷን ጎዳች። ከዳነም መልሳ ታቆስለዋለች። በዚህ ጊዜ ጌታችን ተገለጠላትና ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም እንዲህ አላት፣ በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል። የኔን መከራ የዕለተ ዓርብ ስቃዬን አስበሽ መሆኑን አውቃለሁ ካላት በኋላም ከሷ ተሰወረ። እርሷ ግን 7 ጊዜ እስኪሆናት ድረስ ይህን አደረገች። በዚህም ጊዜ ስጋዋ እጅግ ታመመ። ስጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔርን ትእዛዝ እንደተተላለፈች አውቃ ከዚያ ቀን ጀምሮ ግን ተወችው፣ ጌታ ተይ ብሏታልና። ከዕለታት በአንደኛው ቀንም ቅድስት ጸበለ ማርያም እየጸለየ ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ድሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክሜያለሁና በጀርባሽ አዘሽ ብሸኝኝ እወዳለሁ አላት። እርሷም ለድሆች አዛኝ ናትና አዝለው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመር። ወዲያውኑ ቁስሉ ድኖ ምንም እንዳላገኘው ፍጹም ደህነኛ ሰው ሆነ። ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብረ ባለቤት ጌታችን ከጀርባ ዋርዶ በፊት ለፊት ቆመና የከበርሽ አገልጋይ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ አላት። ምክንያቱም በድሃ ተመስሎ ያዘለችው ጌታ ነበርና። እርሷም ከድንጋጤው የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታችንም አበረታትና እጇን ይዞ አነሳትና የልብሽን መሻት ለምኝኝ አላት። እርሷም አምላኬ ሆይ በፊትህስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅር በላቸው አለችው። በዚህም ምክንያት በጌታችን ቸርነትና በእርሷ አማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር ወደ ሰማይ አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም 3 በትሮችን ሰጥቷት በእነርሱ እየተመረኮዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበር ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች አወጡልኝ፣ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኛሉ፣ የገነት ፍሬ የሚሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታት በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ ሰላም ላንቺ ይሁን አለቻት።
እመቤታችንም ብዙ ምስጢር ከነገረቻት በኋላ ጡቶቿን አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ተአምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያት ከሰማዕታት ዕድል የተሰጣት ቅድስት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውንም ፈለጋ ስለተከተለች ለሕጋቸውም ስለተገዛች ከሐዋርያት ጋር ዕድል ተሰጣት። ሶስተኛ ግድ ሳይሏት በፈቃዷ ስለተቀበለችው ግርፋቷቿና ስላገኛት መከራም የሰማዕታት ዕድል ተሰጣት። ከደናግላን መነኮሳትም ዕድል ተሰጣት። መነኮሲትም ድንግልም ናትና ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሏን ከፈጸመችና ጌታችንን ታላቅ ቃል ኪዳን ከገባላት በኋላ በሰላም አረፈች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ጠብቆላት ወዳለ ተስፋዋ በክብር ሄደች። እረፍቷ መስከረም 18 ቀን ነው። የዓመቷ ጥር 18ም ዓመታዊ በዓሏ ነው። የእናታችን የቅድስት ጸበለ ማርያም ረቤቷ በረከቷ በሁላችን ላይ እጥፍ ድርብ ሆኖ ይደር። የእናታችን ቅድስት ጸበለ ማርያም የገዳሟ መገኛ ደቡብ ወሎ ጀማ ደጎሎ አውራጃ ንብት በሚባል አካባቢ ነው። ከአዲስ አበባ በመርሃ ቤቴ አድርጎ ጀማ ወይም ደጎሎ ከዚያ በእግር የ8 ሰዓት የእግር መንገድ እንደሚያስጌድ ይነገራል። የእናታችን የቅድስት ጸበለ ማርያም ረድኤቷ በረከቷ በእኛ ላይ እጥፍ ድርብ ሆኖ ይደር። በዚህ ዕለት የሚከበሩ ቅዱሳን ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። አማላጅነታቸው ለእውነተኛው የንስሐ ቀን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።